ተገኝቷል። ሰርቪስ ደግሞ በ25% አድጎ ከ6 ቢሊዮን በላይ አግኝተናል። በሰርቪስና በኤክስፖርት 10 ቢሊዮን ዶላር ስንገባ በሁለቱ ከ2.5 ቢሊዮን 2 ቢሊዮን ዶላር አካባቢ የሚገመት ተጨማሪ ሀብት አምጥተናል። በሰርቪስ ከፍ ይላል። በዚህ ደግሞ በሁለቱ ዓመት ውስጥ አንድ ጨምረናል። ይሄ በጣም ትልቅ ምርታ ነው፣ ግን ሊያዘናጋን አይገባም። ከምንፈልገው አሁንም ሩቅ ስለሆን ብዙ ስራ ይጠበቅብናል። በኤክስፖርት የተገኘው ውጤት ግን የሪፎርሙን ስኬት የሚያሳይ እጅግ ተስፋ ሰጪ ጅማሮ መሆኑን ያመለክታል። ያ እንደተጠበቀ ሆኖ ከየት መጣ ደግሞ ያላችሁ እንደሆነ ግብርና ካገኘነው ከጉድስ ኤክስፖርት ኦልሞስት 20% እድገት ያመጣው ግብርና ነው። ቡና በታሪካችን ለመጀመሪያ ጊዜ 1.3 ቢሊዮን ዶላር ኤክስፖርት አድርገናል። ይሄ የግሪን ሌጋሲ ውጤት ነው። በየዓመቱ የምንተክላቸው የምንጎነድላቸው የቡና ምርት ውጤት እያመጡ ነው። በሻይ የጀመርነውን ካፋጠን፣ በአቮካዶ በማንጎ የጀመርነውን ካፋጠን፣ በፍሩት በቬጂቴብልስ እና ቡናና ሻይን ጨምሮ ከፍ ያለ ገንዘብ ልናገኝ እንደምንችል እድሉ እንዳለ ያመለክታል። ትምህርት ወስደን አበክረን ከሰራን በጉድስ የተገኘው ሰርቪስ የማደግ እድሉ ሰፊ ነው። ሰርቪስም ቢሆን በሰርቪስ ኤክስፖርትም ቢሆን ከአምና የተሻለ የቱሪዝም ዴስቲኔሽን እያሰፋን ስለሆነ በሚቀጥለው ዓመት ቱሪዝማችን የተሻለ ከፍ ይላል። ከ2-3 ዓመት በኋላ ግን በደንብ ያድጋል ተብሎ ይጠበቃል። ሰላማችን የተረጋገጠ ሲሄድ፣ መዳረሻዎች ደግሞ እየተዋወቁ ሲሄዱ ብዙ ውጤት እንጠብቃለን። ኤክስፖርት በሰርቪስም በጉድስም ከ10 ቢሊዮን ዶላር በላይ ማግኘታችን ትልቅ ድል ሲሆን የእናንተ ቁጥጥርና ድጋፍ፣ የህዝቦች ተሳትፎ፣ የአርሶ አደሮች ቁርጠኝነት፣ የማክሮ ቲሙ የዕለት ተዕለት አመራር ውጤት ነው። በዚህ ሁላችንም ደስ ሊለን ይገባል። ነገር ግን እንዳንዘናጋ ደግሞ ጥንቃቄ ያስፈልጋል። ነገ ሐምሌ 1 ጀምሮ አዲሱን ዓመት ኤክስፖርት መምራት ይፈልጋል። ነገ ካልጀመርን ከ10 ወር ከ11 ወር በኋላ የምንፈልገው ውጤት ልናገኝ እንቸገራለን እና ከኤክስፖርት አንጻር እጅግ ጥሩ ውጤት ታይቷል ሊባል ይችላል። ሁለተኛው ፎሪን ዳይሬክት ኢንቨስትመንት ነው። ኤፍዲአይ ኢትዮጵያ ላይ መከራና ችግር ቢወራም ከባለፈው ዓመት ዘንድሮ 10% እድገት አለው። ከ3 ቢሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት ኢትዮጵያ መጥቷል። አንዳንዴ ግራ ያጋባል። ኢትዮጵያ ችግር ነው ይላሉ። በየቦታው ስትሄዱ ችግር ነው የሚናገሩ ሰዎች ያጣብቡታል። እንጦጦ የሞሉት እነሱ ናቸው። ኢትዮጵያ ችግር ነው ይላሉ ለኢንቨስትመንት። እኛ ብዙ ድጋፍ ባልሰጠንበትና ነገር ባላመቻቸበት ሁኔታም እያደገ ነው ያለው። ስለዚህ እዚህ ሀገር ተስፋ አለ። ከገባን ከሰራን ተስፋ አለ የሚለው ያሳያል። ኤክስፖርታችን ማደጉ፣ ገቢያችን ማደጉ፣ ፎሪን ዳይሬክት ኢንቨስትመንት ማደጉ የኢኮኖሚው አካሄድ ምን ምልክት እንዳለው ያመለክታል። አራተኛው ፋይናንሻል ሴክተር። ፋይናንሻል ሴክተር በቀጣይነት በየዓመቱ እንዳቀረብኩላችሁ ሪፖርት ከሪፎርም ማሻሻያ በኋላ 27% ቦንድ አንዳንድ ክልከላዎች ካነሳን በኋላና ብድር ወደ መንግስት የሚሄደውን ወደ ፕራይቬት ሴክተር እንዲፈስ ካደረግን በኋላ ከፍተኛ መነቃቃቶች ታይተዋል። የባንኮች አጠቃላይ ሀብት 2.3 ትሪሊየን ብር ደርሷል። ይህም በ21% እድገት አለው። አጠቃላይ ሀብታቸው የቅርንጫፍ ቁጥር ስትመለከቱ 8242 ደርሷል። ቅርንጫፎች በ17% ከአምናው አድገዋል። ተደራሽነት ሰፍቷል ማለት ነው። ቅርንጫፎች እየሰፉ በመሄዳቸው ዛሬ ኢትዮጵያ ውስጥ የባንክ ደፍተር ያላቸው ተገልጋዮች ከስተመሮች 82.4 ሚሊዮን ህዝብ የባንክ ደፍተር አለው። አንዳንዱ 4-5 ሊኖረው ነው የሚችል ታሳቢ አድርጋችሁ ማለት ነው። በቡክ ደረጃ ግን 82.4 ሚሊዮን ሰው ቡክ አለ። እነዚህ ቡክ ካላቸው ሰዎች ውስጥ ዲፖዚት የተደረገው ገንዘብ 1.6 ትሪሊየን ብር ነው። ቅርንጫፍ በዛ ቁጥር፣ ደንበኛ በዛ ቁጥር ሴቭ የሚያደርገውን ቁጥር ስለሚያድግ ከዛ ሴቭ ከምናደርገው ሀብት ላይ ለማበደር ትልቅ እድል እናገኛለን ማለት ነው። ዘንድሮ ለብድር የዋለው ሀብት 353 ቢሊዮን ብር ነው። ከዚህ ውስጥ ቀደም ብዬ እንዳነሳሁት ዋናውን ሼር የሚወስደው የፕራይቬት ሴክተር ነው።
በገቢ ተስፋ ሰጪ እድገት አለ። በኤክስፖርት ተስፋ ሰጪ እድገት አለ። በፎሬን ዳይሬክት ኢንቨስትመንት ተስፋ ሰጪ እድገት አለ። ፋይናንሻል ሴክተሩ በቀጣይነት እያደገ ነው። ይሄንን ትተን ደግሞ በሴክተር ብንመለከት ግብርና ከንግግር ወጥቶ ምርታማነቱ እንዲያድግ አንደኛው ኩታ ገጠም ያልነው ሐሳብ ሁለት ጎን ለጎን ያሉ መሬቶች አስተሳስሮ ማረስ ብቻ ሳይሆን ሁለት አርሶ አደሮች አርቲፊሻል ድንበር አበጅተው ምርታቸው እንዳያንስ አእምሯቸው ውስጥ መደመር ነው። አእምሯቸው ውስጥ ማስተሳሰር ነው። በጋራ ብናለማ ማሽን ብንጠቀም የተሻለ ምርት እናገኛለን ብለው እንዲያምኑ ማድረግ ነው። ሰው በአእምሮ ሲደመር መሬት ማስተሳሰር ቀላል ስለሚሆን ኩታ ገጠም ትልቅ ውጤት እያገኘንበት ነው። አሁንም ብዙ ስራ ይፈልጋል። የተፈጥሮ ማዳበሪያ ዘንድሮ ያው በተለያየ ዓለም እንደሰማችሁት ዓለም የመሰከረው ጉዳይ ነው። ማዳበሪያ ዋጋ ውድ ሲሆን በመንግስት ጫና ሲፈጥር መንግስት ከፍተኛ ሀብት ልክ እንደ ብድሩ ወደ 1.23 የሚጠጋ ቢሊዮን ዶላር ለማዳበሪያ ወጥተናል። ከአምናው ደብል ነው ያወጣነው። ያ በቂ ስላልሆነ የተፈጥሮ ማዳበሪያ በየአካባቢው እንዲመረት ሰፊ ስራ ተሰርቷል። ትልቅ ውጤት ተገኝቶበታል። በቂ አይደለም እሱ። ኩታ ገጠም ተፈጥሮ ማዳበሪያ ካደረግን በኋላ ለግብአት ቅድም እንደተነሳው ደግሞ ለማሽነሪ ግብአት ታክስ እንዲነሳ ተደርጓል። ግብርናውን ለመደገፍ እንዲቻል የውሃ አጠቃቀም ላይ አሁንም ብዙ ስራ የሚጠበቅብን ቢሆንም ባለፉት 2 ዓመታት በሺህ የሚቆጠሩ ፓምፖች መጠቀማችን ከአንድ ጊዜ በላይ ለማምረትና ምርት ለማሳደግ አግዘውናል። ማሽነሪ አጠቃቀማችን እያደገ ነው። ኮምባይነር ትራክተር በየቦታው እያደገ ነው። ይቀራል። አሁንም ግን ሰፊ እንቅስቃሴ አለ። የፋይናንስ አቅርቦትን በሚመለከት በበጀት ለግብርና ሚኒስቴር ለቆላማ እና ለሆላንድ ሚኒስቴር ከሚሰጠው በጀት በተጨማሪ በብድር ቅድም ያነሳሁላችሁ ብድር ፕራይቬት ሴክተር ዲስፐርስ ከተደረገው ከፈሰሰው ሀብት 34% ለአርሶ አደር ለግብርና የሄደ ነው። አልነበረም። የግብርና ኢንቨስትመንት ያንሳል፣ ሀብት ወደዛ ማፍሰስ አለብን ባልነው መሰረት 34% ብድር ከግብርና ጋር ለሚያያዝ ኢንቨስትመንት የዋለ ነው። በዚህ ምክንያት ነው ውጤቱ እየተሻሻለ የመጣው። እዚህ ውስጥ ከፍተኛ ሚና የሚጫወቱት ኤስኤምኢስ ናቸው። እነዚህ ማይክሮ ፋይናንስ ተቋማት ከአነስተኛ ጥቃቅን ጋር በመሆን ከአርሶ አደር ጋር በመሆን እየሰሩ ያሉት ነገር ምንም እንኳን ውስን ሀብት ያላቸው ቢሆን በጣም ከፍተኛ ነው። የማይክሮ ፋይናንስ ዘንድሮ ለ3.8 ሚሊዮን አርሶ አደሮች ብድር አቅርበዋል። ቅድም ያነሳሁላችሁ በትሪሊዮን የሚቆጠር ብር የሚያንቀሳቅሱ ባንኮች 350 ሺህ ሰው አይሞላም የተበደራቸው። ከ100 ሚሊዮን ውስጥ 350 ሺህ ሰው የማይሞላ ነው የባንክ ሀብት ላይ በብድር የሚነቃነቀው። በማይክሮ ፋይናንስ ካላቸው ጥቂት ሀብት ግን 3.8 ሚሊዮን የሚጠጋ አርሶ አደር ብድር አግኝቷል። እነዚህ እንደ አግሪካልቸራል ባንክ የሚያግዙ ስለሆነ የክልል መንግስታት፣ እናንተ፣ እኛ ሁላችን ተጋግዘን አቅማቸውን ከፍ ብናደርግ ተደራሽነታቸው ሰፊ ስለሆነ በግብርና ላይ ከፍተኛ ውጤት ያመጣል ተብሎ ይጠበቃል። በፋይናንስ ምክንያት እና በተሰጠው አመራር ምክንያት የግብርና ምርታማነት ያው ሁላችሁም እንደምትታዘቡት አድጓል። ባለፈውም ብየዋለሁ፣ አሁንም እንደግማለሁ። ንጹሃን አላግባብ እየተገደሉ በየቦታው ከሳሾች ጠዋት ማታ እየነዘነዙን በሚቀጥለው ዓመት ስንዴ ኤክስፖርት እናደርጋለን። ስንዴን ኤክስፖርት ማድረግ እንዳንችል ሲያደርጉ ተሳክቶላቸዋል። ስንዴን ኤክስፖርት ማድረግ ችለን መስዋዕትነት ካስከፈሉን አሸንፈናቸዋል። ድላችን የሚረጋገጠው ያሰብነው ማሳካታችን። ስንዴን ኤክስፖርት እናደርጋለን። ለዛ የሚያበቃ ሰፋፊ ስራ በዚህ ክረምት በሚቀጥለው በጋ ዝግጅትም ስራም እየተሰራ ነው።
ኤክስፖርት ቅድም እንዳነሳው ትልቅ ውጤት ያገኘነው በአግሪካልቸር ፍሩት ቬጂቴብል ከጨመር በተወሰነ ደረጃ ሻይ ካስፋፋን የቡናችንም ካደገ ማዕድን ላይ የምንሰራውም ተስፋ ከሰጠ የበለጠ ነገር ይሆናል። በሚቀጥለው 4 ዓመት አንዱ ፎከስ ማድረግና ውጤት ልናመጣ የሚጠበቀው ኤክስፖርት ላይ ነው። በኤክስፖርት አመርቂ ስራ የሰሩ ሀገራት ናቸው የተሻለ ኢኮኖሚክ እድገት ማረጋገጥ የቻሉት። ይህ ሁሉ መልካም ዜና እያለ ግሽበት ግን አሁን የኑሮ ውድነት እያስቸገረን ነው። የኑሮ ውድነት ባለፉት ዓመታት እንዳልኩት ለሁለት ዲኬድ ያህል ኢትዮጵያ ውስጥ እያደገ የመጣ ጉዳይ ነው። በዚያ ላይ ደግሞ ኢንተርናሽናል የሚያጋጥሙ ክራይሲሶች ኢምፖርትድ ኢንፍሌሽን ስላላቸው የራሳቸው የሆነ ጣጣ አምጥተውብናል። ነገር ግን በጀት ከኑሮ ውድነት ጋር ያለው ትስስር በጀት ስለሆነ እያየን ያለ ነው ያለው ትስስር አንደኛ የበጀት ጉድለት ከየት ይሞላል ነው። ይሄ በጀት ኢንፍሌሽን ያባብሳል ወይም ይገራል ተብሎ የሚጠየቀው ጉድለት ከየት አመተን እንሞላለን። ቀጥታ ከብሔራዊ ባንክ የምንበደር ከሆነ ግሽበት ይባባሳል። በተቻለ መጠን ጉድለታችን ልናሟላ የምንጥረው ከግምጃ ቤት ሰነድ ሽያጭ ነው። ይሄ የራሱ የሆነ ጠቀሜታ አለው። በተቻለ መጠን ከብሔራዊ ባንክ በቀጥታ ብድር ላለመሸፈን ጥረት ሲደረግ ቆይቷል። አሁንም በቁጥጥር የምንመራው እሱን ይሆናል። ሁለተኛ የገንዘብና ፊስካል ፖሊሲ ቁጥጥር ማጠናከር ነው። የሚፈሱ ሀብቶች በትክክለኛ መንገድ የፈሱ መሆናቸውን ይበልጥ መቆጣጠር ያስፈልጋል። ሶስተኛ ለደህንነት ተኮር ዘርፎች ቅድሚያ ሰጥቶ በጀቱን መጠቀም። ለደህንነት ተኮር ወይ ደህንነት ቅነሳ ላይ የሚያተኩሩ ዘርፎች ሲባል ጤና፣ ትምህርት፣ መሰረተ ልማት ያካትታል። ለምሳሌ ጤናን ብንመለከት አዲስ አበባ ውስጥ በጣም በርካታ የግልና የመንግስት ሆስፒታሎች የተሰሩ ነው። ጳውሎስ ብቻ ብትሄዱ ከ1000 አልጋ በላይ አቅም ያለው በዋና ዋና የኢትዮጵያ ችግሮች ላይ የሚያተኩር በካንሰር በኩላሊት ትራንስፕላንት ላይ የሚያተኩር የሆስፒታሉ ኤክስቴንሽን ከ80% ላይ ደርሷል። ምናልባት በሚቀጥለው ዓመት እናጠናቃለን ብለን ተስፋ እናደርጋለን። ይሄ በሕክምና አካባቢ ያለውን ችግር በእጅጉ የሚፈታ ነው። በትምህርት ቀደም ብዬ እንዳነሳሁት በጣም በርካታ ሃይስኩሎች፣ ኬጂዎች በህዝብ ድጋፍ እየተገነቡ ነው። እነዚህን ነገሮች የሚደግፍ በጀት መሆኑን ማረጋገጥ ያስፈልጋል። የኛ በጀት 59% የዘንድሮ በጀት የሚውለው ድህነት ቅነሳ ላይ ነው። 59%። ይህም በቁጥጥርና ክትትል ስኬታማ ማድረግ ከቻል ዜሮ ባያደርገውም እንደ ርዕሱ ለድህነት ቅነሳ ከፍተኛ አስተዋጽኦ ያደርጋል። ሌላው ዝቅተኛ ገቢ ያላቸውን አቅመ ደካሞች፣ አዛውንቶች ቤት መስራት፣ ቤት ማደስ። ይሄ ነገር ጫወታ አይደለም። የተከበራችሁ የምክር ቤት አባላት፣ የአሮጊቶች ቤት ማደስ ጫወታ አይደለም፣ ትልቅ ስራ ነው። ተረባርበን ልናደርገው ይገባል። በየቦታ የነሱ ጩኸት የነሱ ለቅሶ በእጅጉ ሀገር ይደግፋል። የእናቶችን ከንጹህ ልብ የሚቀዳ ጸሎትና እንባ ፈጣሪ ያያል። ለነሱ የምናደርገው ማንኛውም ድጋፍ መልሶ ሀገር ይደግፋል። ብዙ ሙከራዎች አሉ። ፕራይቬት ሴክተሩ ከሚጠብቁት በላይ በዚህ ጉዳይ ላይ ርብርብ አድርጎ እያገዘን ያለው። ሁላችን መረባረብ አለብን። ይሄ ምክር ቤት ከደሞዙ ቀንሶ ደሞዝ የለውም። አዎ ከደሞዙ ቀንሶ አንድ ሰው፣ ሁለት ሰው፣ 3 አሮጊት ቤት ቢያድስ በሚቀጥለው የተሻለ ምክር ቤት ነው ይመጣል። የሚጠይቅ ብቻ ሳይሆን ችግር የሚፈታም ሲሆን ማለት ሌላውም አርአያ ስለምትሆኑ በየተቋማት ስትሄዱ ስለምትጠይቁ ስንት ቤት ገነባ፣ ስንት አደስክ ስለምትሉ የእናንተ መሳተፍ በእጅጉ ስለሚያግዝ መስራትም መምራትም ይጠበቅባቸዋል። ያው እንደምታውቁት 25% የሚጠጋው የኢትዮጵያ ምግብ ነክ ነገር ከውጭ ነው እየገባ ያለው። ይሄን ተሸክመን ኢንፍሌሽን ኢምፖርት እንዳይደረግ ማድረግ አንችልም። ሁሉ ይቅር፣ እንዴት የማንጎ ጁስ ኢምፖርት እናደርጋለን?
ማንጎ በአንዳንድ አካባቢ ኢትዮጵያ ውስጥ ከዛፍ ላይ ወድቆ ልክ እንደ ቡና የሚለቀመው ልናመርት ልናስፋፋ እንችላለን። ሙዝ ላይ የጀመርነው፣ አቮካዶ የጀመርነው፣ ማንጎ የጀመርነው ጉዳይ በከተማ ውስጥ ሰላጣ፣ ቆስጣ፣ በርበሬ፣ ድንች የጀመርነው ጉዳይ ቢስፋፋ ብዙ ችግር ሊያቀል ይችላል። ስንጀምረው ቀልድ ነው። እየቆየን ስንሄድ ባህል ስናደርገው ውጤቱ ከፍተኛ ነው። ይህን ታሳቢ አድርገን ብንረባረብ ምርት ካደገ የገንዘብ ስርዓትን ከተቆጣጠርን ኢንፍሌሽን ዘንድሮም ቢሆን ከብዙ ሀገራት አንጻር የጀመረው ነገር ስላገዘን ጥሩ ነገር አለ፣ የበለጠ ይጠናከራል። አሁን ግን ዛሬ አነስተኛ ገቢ ያላቸው የመንግስት ሰራተኞች፣ ዝቅተኛ ገቢ ያላቸው ሰዎች በጥቅሉ በዕለት መኖር እየተሰቃዩ ነው። በዕለት መኖር ኢትዮጵያ ውስጥ ፈተና እየሆነ ነው። ይህንን ጉዳይ ለመፍታት እንደው ኢንፍሌሽን ጉዳይ የምናደርግ ሳይሆን ሁሉም ባለው አቅምና ቦታ መስራት፣ እኛ ደግሞ ባለን ኃላፊነት ገንዘብ ላይ ቁጥጥር ማድረግ፣ ፖሊሲዎቻችንን መፈተሽ፣ ምርታማነትን ማሳደግና አንድ ማረጋጋት፣ ሁለት ደግሞ የሚበላ ነገር እንዲበዛ ማድረግ ይኖርብናል። በዚህ አካሄድ ከሄድን ምናልባት የተሻለ ውጤት እናገኛለን ተብሎ ይጠበቃል። የህዝብ ቆጠራ ሳይደረግ በጀት ሲመደብ ኢፍትሐዊ አይሆንም ወይ ለተባለው